እንደ ቴዲ አፍሮ ክስተት ሆኖ እስካሁን ተከብሮ ምን ያለ የለም፣ ሳይፈራ የሚናገር የለም። ስለዚህ ምን ማድረግ አለብን? ቤተሰብ ምን ማድረግ አለብን? አሁንም ወንድምና እህቶቼ ለቴዲ አፍሮን በዛ ደረጃ ማድረጉ መንግስት ጥያቄ ምልክት ውስጥ ይከታል። ለምን ፈራችሁ? ጥሩ ስራ ከሰራችሁ፣ መልካም ነገር ካረጋችሁ፣ ኢትዮጵያን በደንብ ካረጋችሁ፣ ማንም ዘፈነ ማንም የእናንተ ነገር ጥሩ ነው። ግን አሁን ሰው የሚደግፋችሁላ ጥያቄ ምልክት ያመጣል። ምክንያቱም ቴዲ የህዝብ ልጅ ነዋ። የህዝብ ልጅን ከተቃወምክ ስለ ፍቅር፣ ስለ አንድነት፣ ስለ መልካምነት የሚያዜመውን ከተቃወምከው ችግሩ አንተ እንጂ ነው አይደለም። አርትን ለሚወድ ነው የማወራው። አርትን ለሚወድ ቴዲ አፍሮ የሚሰራቸው ስራዎች አርቱ ለአርት በከባድ ሚዛን ነው የሚሰራው። ያ ካስኮረፈ ችግሩ አንተ ጋር ነው። ያራዳ ልጅ እኔ ጋር አይደለም፣ ቴዲ ጋር አይደለም ችግሩ ለዛ አይደለም። ስለዚህ አሁንም ብልጽግናዎች የሚወዷችሁን ሰዎች ራሱ ልታጡበት ትችላላችሁ። አይ ህዝብ ድምፅ እየታፈነ ነው የሚል ነገር ይዘው ይመጣል። ያ እና ብልጽግና ነጥብ ግድ ነጥብ ነው የጣላችሁት። ግብዳን ወደ ሄዳችሁ ፍትፍት ነው ያላችሁት። ፍትፍት ታስታውሳላችሁ። ነፍሱን ይማረው አጫሉ ሚሊኒየም አዳራሽ ላይ ነው ወንድሜ ታስሮ ዝፈን አትበለኝ እያለ ሩዋንዳ ያደረገው ቀውጥ ያደረገው። ምክንያቱም የወንድሞቹን የእህቶቹን ህመም አጫሉ ተናግሮ ነበር። ቴዲ አፍሮም በ17 መርፌ በጠቀመው ቁምጣ ብሎ ቃል በቃል ነው የተናገራቸው። ኡኡታዬ ይሰማልኝ ብሎ በደንብ አድርጎ ነው የተናገራቸው። ህወሓት በደንብ አድርገው ከመጣው ከሄደው ጋር የሚያሽቀብጡ አይደሉም። ስለዚህ መንግስት እንደዚህ አይነት ነገሮችን የማስተናገድ አቅም ከሌለ ብልጭልጭታው ህዝብ ልብ ውስጥ አያስቀርም፣ ከህዝብ ልብ ያወጣል። ስለዚህ የቴዲ አፍቃሪዎች በጣም ብዙ ናቸው። መንግስትን ከሚደግፈው በላይ ቴዲ አፍሮን የሚደግፈው ይበልጣል። ለሚሴይ ወሞርታ መንግስትን ከሚደግፈው በላይ ቴዲ አፍሮን የሚደግፈው ይበልጣል። ኢትዮጵያ ላይ ምን ይደረግ እንግዲህ። ሌላው የቴዲ አፍሮ ዩቲዩብን ሰብስክራይብ በማድረግ ቴዲ አፍሮ ዩቲዩብ አለው የራሱ ፔጅ ላይ ገብታችሁ ሰብስክራይብ በማድረግ አጥለቅልቁት። ሌላው ምንድነው? ፍቅር ሲዝም ሰሞኑን ለመበልጸግ ኢትዮጵያ ለመግባት ብሎ እኔን እየላሰኝ ነውና ልንገር፣ እኔ ብልጽግና ይወደኛል። እውነቱን ልንገር፣ ለምን ጥሩን ሲሰራ ጥሩ ላለው ጥፋት ሲኖር ተቻለሁ። ብልጽግና አሽቃባጭ ሳይሆን የሚፈልገው ነጩን የሚነግረው ነው። ትጠቅመዋለህ እንጂ አትጎዳው። አሁንም ደግሜ እላለሁ፣ ቴዲ አፍሮን የምናውቀው ኦልሞስት 20 ዓመት ሆኖናል። 20 ዓመት ደርሷል። ቴዲ አፍሮ ከ20 ዓመት በላይ እናውቀዋለን። አቢቹን የምናውቀው 8 ዓመት ነው። ማወዳደር አይቻልም። አቢቹን የምናውቀው 8 ዓመት ነው። ዶክተር አብይን። ቴዲ አፍሮን የምናውቀው ከ20 ዓመት በላይ ነው። አንተ እውቀት የለህም። ልንገርህ፣ ሌላው አንተ ያለበት ሀገር ላይ ስለተቸገርክ
ኢትዮጵያ ገብተ እንደገና የእናት ጡረተኛ ነው የምትሆነው። እሱ ብቻ ሳልሆን ይሄን አደረኩ ማለት አልፈልግም። ያረኩትን በቪዲዮ ሰርታ አመስግነኛል። በማያገባ ነገር ስትገባ ብዙ ጊዜ ነጥብ ትጥላለህ። አሁን ቴዲ አፍሮን ተናግረህ የሚወድ ከአንተ ጋር የሚከባበር ነገር የለም። ቴዲ አፍሮና መንግስት እንዴት ታወዳድራለን ያልከኝ ልንገር፣ ፍቅር ሲዝም አንተ ከክ ልንገር፣ ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከተም ከብልጽግና መሪ በላይ ቴዲ አፍሮ ብዙ ሰው ይወደዋል፣ ብዙ ሰው ይከተለዋል። 4 ነጥብ። ወንበር ላይ መቀመጥ ብቻ ትልቅ ሰው አያደርግም። ወንበር ስላለ የወንበር ጉዳይ ደሳ ወንበር ላይ ሳይቀመጡ የነገሱ ሰዎች አሉ። በሰው ልብ ውስጥ የነገሰው እውነቴን ነው የምናገረው። በኢትዮጵያ በአርት ደረጃ እየደበረ ማሁን ጴንጤ ዘፈን ኃጢአት ነው እያለ ወንድሙ ሙስሊም ዘፈን አራም ነው፣ ኦርቶዶክስም ዘፈን ኃጢአት ነው እያለ ቴዲ አፍሮን ይሰማል፣ ማህሙድ አህመድን ይሰማል። ሁሉንም እየሰማ ነው ያደገው። መወሻሸት ግን እንችላለን፣ ጎበዞች ነን። ማስመሰል እንችላለን። በማስመሰል አንደኛ ሀቅ የለንም። ቲቪ ስትከፍት ዘፈን አለ፣ ሬዲዮ ስትከፍት ዘፈን አለ። አልሰማም አላይም ብለህ አትልም። ግን አበሻ ሲፈጥረው ሌባና ውሸታም ይበዛል። የትም ቦታ ላይ ብትሄድ ዘፈንን ታዳምጠዋለህ፣ ወደም ሳይሆን ሳትወደው ወራቨር ደ ሪዝን ኢዝ ትሰማዋለህ። ተግባባ? ያ ማለት ዘፈን አድናቂ ነህ ወዳጅ ነህ ማለት አይደለም፣ ግን ትሰማዋለህ እያልኩ ነው። ስለዚህ አሁንም ቴዲ አፍሮ እንደሌላው አርት የሚሰራ ሰው ስላልሆነ በተለየ መልኩ ስለሚሰራ ለዛ ነው የተፈራው። እና ፍቅር ሲዝም አንተ ምንም ብልጽግና አስሮ ሲፈታ እንደ ከክ የቆጠረ ሰው መተ ደግሞ አሁን ኢትዮጵያ ለመግባት ብለህ በዛ ደረጃ ማሸርገዱ ጥቅም አለው ብዬ አላስብም። መደገፍ ትችላለህ። እነሱ ግን አይፈልግም። ምንድን ነው የሚጠቀሙት? አሁን አንተ ብልጽግናን ደጋፊ የሆነ ካድሬ የሆነ መጣ ያሰድባቸዋል እንጂ አያስከብራቸው። አየህ፣ እንዳንተ አይነቱ እካክ ሲመጣ ለብልጽግና ውርደት እንጂ ጥቅም የለው። ተሰሚነት የለ፣ መሳቂያ መሳለቂያ፣ አንድ ጣት ይዘ እንደዚህ እያልክ የምትውል ሰው ስለምንም ነገር ልታወራ አትችልም። ለራሴ የተወዛገብክ ሰው። ስለዚህ እንደዚህ አይነት ቆሻሻ ሰው ስለ ቴዲ አፍሮ መናገር ከህዝብ መጣላት ፈልጎ